የተከበራችሁ ክብር ወዳጆቼ አፍቃሪዎችና ሰላም ወዳዶች የሆናችሁ ለሀገራችሁና ለሕዝባችሁ እንቅልፍ አጥታችሁ የምትሰጉ የምትጠብቁና ሰላማችሁን የምትሹ ሰላም ለእናንተ ይሁን ለሁላችን ሰላም ይሁን የሀገራችን ደህንነት እግዚአብሔር ይጠብቅ ጠላቶቿን እግዚአብሔር ያንበርክክ ያልኩ የቅርብ ጊዜ ወዳጃችሁ አያሌው ሐሙሳ ነኝ ይዤላችሁ የቀረብኩትን ንትርክ አይደለም ቀልድም አይደለም አሳሳብና ወቅታዊ የሆነ ጉዳዮች ላይ በጋራ መፍትሄ ልንፈልግ የሚያሳስቡን ነጥቦችን ይዤ ቀርብላችኋለሁ። ይህንን ሐሳብ ላካፍላችሁ በፈቃደኝነትና በፈቃደኝነት ላይ የተመሰረተ ፍላጎት በአስገዳጅነት ሳይሆን የእያንዳንዱ ህብረተሰብ የሚያስፈልገው አስተዋጽኦና ትብብር እኔንም በድርሻዬ ደርሶ ከዛ ልካፈል ፈልጌ ነው አብሬያችሁ ባልኖርም ስለሆነ በሌላ ጊዜ ከናንተ ጋር ሁሉ ጊዜ በዚህ አይነት መልኩ ተገናኝቼ መወያየት እንድችል ፈቃደኛም ሆኜ ደግሞ ባለሙሉ እምነት ኖሮኝ ለናንተ ከሙሉ ልቦና አስተሳሰብና ሐሳብ ማቅረብ የሚችልበትን ሁኔታ ግፊት እንድትሰጡ አሁን የማስተላልፈው በዩቲዩብ ቻናል ላይ ነው። ስለዚህ ካዳመጣችሁኝ በኋላ ሰብስክራይብ በማድረግ ተባበሩኝ። ለምንድን ነው ይሄ ሰብስክራይብ እንድታደርጉ እንጋብዛችሁ? ብዙ ወዳጆች ያሉኝ ቢያንስ ከ1000 ምናምን በላይ ወዳጆች አሉኝ የፌስቡክ እነዚህ ወዳጆቼ በሜሴንጀር ለሁሉም መልእክቱን አስተላልፍ ያለው ነገር ግን ቀልድ መስሏቸው እስካሁን ድረስ ያልገቡ አሉ በብዛት እኔም ደግሞ ከዙ እነሱ በመግባታቸው ማገኘው ጥቅም ፈልጌ ሳይሆን እነሱ ሰምቶ ሌሎች ማሰማት እንዲችሉ ነው የኔ መጮህ የሰሙት ለሌሎች ማስተላለፍ እንዲችሉ ነው እንጂ አስቀድሜ ከዚህ በፊትም ተናግሬያለሁ ይህን ክራይቴሪያ ለማሟላት የማልችል የሰው ልጅ ነኝ ዜግነት የሌለኝ ፎርማሊቲውን አሟልቼ ለመቅረብ የማልችል ሰው ነኝ ሰብስክራይብ ሲታደርጉ ምናልባት የናንተ ትብብር ለኔ የሚሆነው ለሌሎች ማስተላለፍ እንድትችሉ ነው ስለዚህ አሁን ማቀርበውን ካዳመጣችሁ በኋላ ከተከታተላችሁኝ በኋላ ሰብስክራይብ በማድረግ እንድትተባበሩ ይጠይቃችኋለሁ የማቀርበው ርዕስ ዛሬ ጊዜው አሁን ነው የሚል ርዕስ ነው ለሐሳቤ መግቢያ አድርጌ ወሰድኩት ጊዜው አሁን ነው ማለቴ ስለምን ጉዳይ ነው ጊዜው አሁን የጠየቀው ስለምን ጉዳይ ጊዜው አሁን ብለ ተነስተሃል የሚል ሐሳብ ወይም ጥያቄ ሊነሳ ይችላል እኔ ደግሞ የምለው እናንተ ይህን የምትሉ ከሆነና ካሰባችሁ እኔ ጊዜው አሁን የሆነበትን ከዚህ በሚከተለው መልክ ተነተናለሁ ትንታኔም የአንድ ሀገር ህዝብ መሆን ያለበት ላይ ነው ትንታኔም አንድ ሀገር የሚያሰኘው ነጥብ ላይ ነው በሁለት ሐሳቦች ላይ የአንድ ሀገር ህዝብ በአንድ ህገ መንግስት የምትዳደር ህዝብ በመረጠ አንድ መሪ
የመረጠ አንድ መሪ ወሳኝ እና ተገቢም እንደሆነ ወደ ተሻለ እርምጃ ካለፈው ወደ ተሻለ እርምጃ ድክመቶችን አርሞ ከድክመቶቹ ተምሮ የተሻለ ለውጥ ለማምጣት መንቀሳቀስ ያለበት ስለሆነ እንዴት ነው መቼ ነው የምንቀሳቀሰው ብላችሁ ራሳችሁን እንድትጠይቁና የምትንቀሳቀሱበትን ወቅትና ጊዜ ነገ አይደለም ከሰዓት በኋላም አይደለም ከአሁን ጀምሮ ነው የሚለውን ጊዜው አሁን ነው የሚል ርዕስ የሰጠሁት። በዚህ ፈታኝ ወቅት ካለፉት ስህተቶች ትምህርት ወስዶ ለዘላቂ መፍትሄ መሰራት የሚገባው አሁን ነው። ለህዝቦች የመኖር ነፃነት ዋስትና የሚሰጥ ህገ መንግስትና መሪ ወሳኝነት አምነን ተሰባስበን አንድ ሰነድ የምንጀምርበት የምንፈጥርበት የምናዘጋጅበት ጊዜው አሁን ነው። ሰነድ የለንም። የአዲሱን ትውልድና መጪውን ትውልድ ለረጅም ዘመን መምራት የሚያስችል ሰነድ ለማዘጋጀት ሁሉን አቀፍ ከአራቱም አቅጣጫ ድንበር በተሰበሰቡ የሚፈጠር ጋራ መድረክ እሳቤ መሰረት የሆነ ሰነድ ማዘጋጀት አስፈላጊነት ጊዜው አሁን ነው። ሰርጋኛው መጣ በርበሬ ቀንጥሱ ሳይሆን ጊዜው አሁን ነው። መጮህ ሳይሆን ጊዜው አሁን ነው። ለዚህ ነው ጊዜ አሁን ብዬ የጀመርኩት። ይህም በዚህ ጊዜ ውስጥ መዘጋጀት ያለበት ጥልቀቱ ከውቅያኖስ በላይ የጠለቀ እንደ ባህር ሰፍቶ መሬትን የሚሸፍን አስተሳሰብ የታከለበት ያልጠበበ ከላይ እንዳስቀመጥኩት ለመጪው ትውልድና ለአሁኑ ትውልድና ለመጪው ትውልድ ለአሁኑ ወጣቱ ትውልድና የመጪው ወጣቱ ትውልድ እንደዛሬው ጭቅጭቅና ንትርክ ፈጥሮ ሁለት መልክ ይዞ መንቀሳቀስ የማያስችል መደበኛ የሆነ ሰነድ የምናዘጋጅበት እንደ ውቅያኖስ የሰፋ እንደ ባህር እንደ ውቅያኖስ ጥልቀቱ በጣም ርቀት ያለው እንደ ባህር ሰፍቶ መሬት ሁሉንም የአካባቢያችን ነዋሪ ህዝቦች የሚሸፍን መሆን መዘጋጀት አሁን ነው። ለአንድ ሀገር ዜጋና ነዋሪ ሁሉም በአንድ መልኩ የሚዳኝ ባዕድ አስተሳሰብ ያልሰፈነበት ልብ አድርጉ፣ ባዕድ አስተሳሰብ ያልሰፈነበት የሚለውን ቃል ላይ አስምሩባት። ለመደብና ጾታ ልዩነት መግቢያ በር የማይከፍት አገር አቀፋዊ ለውጥን ማሳደግ የምንችልበትን መንገድ የሚያስዝ ሰነድ የምናዘጋጅበት ነው ጊዜው አሁን ያልኩት። ጉዳዩ የህዝብ ጉዳይ እንጂ ለውጥ ፈጣሪው የሚያመጣው ሰነድ አይደለም። አለመሆኑን
ማወቅ የምንችል መስመር እንዳይለቅ የሚያስገድድ ሰነድ ለማኖር የምንመክርበት የምንዘጋጅበት ወቅቱ አሁን ነው። ወንድሜ በነውጥ ለውጥ ፈጣሪው ለውጥ በነውጥ የማይፈጠር አለመሆኑን ማሳወቅ የሚያስችል ህጉ የሚታጠርበው የሚያስቀምጠው ሰነድ በነውጥ ለውጥ ፈጣሪው ራሱን እንደዛ ማድረግ የማስችል መስመር እንዳይለቅ የሚያስገድድ ሰነድ ለማኖር የምንመክርበት የምንዘጋጅበት ወቅቱ አሁን ነው። ጊዜው ካለፈ በኋላ ብንጮህ ዋጋ የለም። ላለፉት ብዙ ዘመናት ችግሮችን ለመፍታት የተወሰኑ ክፍሎች በስሜታቸው የፈጠሩትን መንገድ ተሞክሮ ከጥቅሙ ጉዳቱ አመዝኖ ለዛሬው መበታተን አብቅቶናል። በውል ስም ሰው ተብሎ እንደሚጠራና የግል መጠሪያ ስም ለሰው እንዳለ እንዲሁ ሰው ሆነን ከሰው ጋር ተባብረን ለመበልጸግ እንድንችል የሚጠቅመንን መርጠን መንገድ ይዘን የሚያስከደንን ማዘጋጀት አሁን ነው። ይህን ሁሉም ትተን በዚህ ሁሉ መስመር ላይ ሳንሄድ ቀርተን ጎመን ስር ተደብቀን እንደ ጭዳ ዶሮ የንጹሃን ደም ማፍሰስ አቁመን ለሚቀጥለው የሚያስተሳስረን ሰነድ የምናዘጋጅበት ጊዜው አሁን ነው። መጮህ አይደለም። እስቲ ልብ በሉ። የፋሺስት ሙሶሎኒን ድርጊት ለመውረር በሞከረን ጊዜ የፈጸመውን ዘግናኝ ሁኔታ ትዝ ይላችሁ እንደሆነ የምታስቡ ከሆነ የምታውቁት አርበኞች አሉ፣ የማናውቀው ደግሞ አንብብም የተረዳናለን። ድርጊቱ እስከዛ ድረስ ከአጥንታችን ያልወጣ ስሜታችንን አንገታችንን ካለመድፋታችን የተነሳ አንደፋን ብለን በወሰንነው ቆራጥ አካሄድ ነው እንጂ በጣም አሳሳቢና ዘግናኝ የሆነ ድርጊት አዲስ አበባ ጊዮርጊስ አካባቢ አሉኝ አልነበርኩም ሲሰማ ንጹሃን ዜጎችን በጥሩምባ ጠርቶ ሰብስቦ በቦምብ አጋያቸው አሉኝ። በአሉኝ ነው ይሄን የሰማሁት። አንብቤ ያለውም ደግሞ አርበኞች በህይወት አሉ ይህንን የሚያውቁ የጣሊያንን የሙሶሎኒን አስከፊነት ግፈኝነት ንጹሃን ዜጎች ሴትና ወንድ ህፃናትን በአካባቢው የነበረን ሁሉ ጠርቶ በቦምብ አጋይቷቸዋል። ይሄ ታሪክ ምስክር ነው። እጅ አልሰጠንም። ለዛም በጣም ወነና የራሳችንን ህልውና ለማስጠበቅ ስል ከፍተኛ መስዋዕትን አባቶቻችን አያቶቻችን ክብር ለነሱ ይሁንና አንገታችን ቀና አርገን እንድንሄድ የተደረገው ያን አይነት ግፍ በተፈጸመ ጊዜም ነበር። የተፈጸመም ጊዜ ነበር። እሱም ቢሆን
ኢትዮጵያዊ የሆነ እንጂ ነጭ ፈረንጅ ያልሆነ ጅምላ እሱም ቢሆን ኢትዮጵያዊ ብቻ ነው። ከኢትዮጵያዊ ውስጥ ነጭ ፈረንጅ ካለ አልነካውም። በጅምላ በመሬቱ ላይ የተገኘ በጅምላ አልጨፈጨፈም፣ ጨፍጭፏል ነው። የተረፈውን ኢትዮጵያዊ በሙሉ ነው የጨፈጨፈው። የማንንም ወገን አልለየም፣ የማንንም ዘር አልለየም። ፈረንጅ ካልሆነ ነጭ የሆነውን ብቻ ነው የነጠለው እንጂ ነጩ ኢትዮጵያዊ ያለ መሆኑን ስለሚያውቅ እሱ ነጠለ እንጂ ሌላውን በሙሉ ነው የጨፈጨፈው። አሁን እንደምታዩት አዲስ አበባ ከተማ ላይ በዘር የተከማቸ ምናልባት አሁን ሊሆን ይችላል ወደ ዘረኝነት በሚሄዱበት ጊዜ ሊሆን ይችላል። ሁሉም ቤት የተሰራውን ቤት ካርታውን ቢታዩ በዘር የተከፋፈለ ካርታ አይደለም፣ የኢትዮጵያውያን ቤትና ካርታ ነው። እዛ ውስጥ የነበሩትን ሰዎች ነው ሰብስቦ ጨፈጨፋቸው። ነገር ግን ይሄ የዛሬው በ21ኛው ክፍለ ዘመን ከራሳችን ውስጥ የወጡ በለውጥ ለውጥ ፈላጊዎች ጎመን ስር ሸፍቶ ጥቅም አስከባሪዎችን አሰማርተው ቅርበት ባላቸው ወረዳና ቀበሌ ካለው ህዝብ መሃል የበግ ለምድ ለብሰው ከሀገር ውጪ ድንበር ተሻግረው በጎረቤት አገር ህዝብ መሃል ተጠልለው ንጹሃንን ለማሰቃየት ሰላም ለማንሳት ጎመን ስር ለሸፈቱ ስንቅና ትጥቅ በማቀበል እነሆ ፋሽስታዊ ድርጊት በንጹሃን ላይ ፈጽመዋል። ይህም ዘር ተኮር ሙሶሎኒ ከነጭ ነጥሎ ኢትዮጵያውያንን እንደጨፈጨፈ ስብሰባ ጠርቶ እንዲሁ ህዝቦች ተሰብስበዋል፣ ዜጎቻችን ተሰብስበዋል፣ ንጹሃን አገር በቀሎች ተጨፍጭፈዋል። ከምን መነጨ እንደሆነ ለምን እንደተጨፈጨፉ ችግሩ ከየት የመነጨ እንደሆነ ታውቀዋለህ። ስናጨበጭብ እጃችን ቀላ። አንገታችንን ባለንበት ሁሉ እንድንደፋ ተደርጓል። አሳፍሮናል። አንገት አስደፍቶናል። ሌጣ ህግ መኖር ጎርቶናል። በነውጥ ለውጥ የማምጣት ዘመን ፋሽን በከሰመበት የጎመን ስር ሽፍታ እንዲህ አስጸያፊ ድርጊት የልብ የተሰማቸው በአገራችን የሚታየው የመንግስት አገዛዝ መዘብራረቅ ያስከተለው ነው እያልኩ የነበረው ክፍተት መደፈናል ያለበት ስለመሆኑ ከመግቢያው የቀረበ መሆኑን እየገለጽኩ ወደሚቀጥለው ዘግናኝ ሁኔታ ውስጥ ይገባለሁ። የሚቀጥለው ዘግናኝ ሁኔታ እንዴት ለምን ጣታችንን ወደዛ ብቻ መቀሰሩን አቁመን በውስጣችን ያለውን ለመንቀል ብንሰራ የሚመረጥ ነገር ነው መሰለኝ። እኔ የማውቀውን አንተም ታውቃለህ፣ አንተ የምታውቀውን እኔም አውቃለሁ። ተሸፋፍነን አገር በቀሉን ነዋሪውን ንጹህ ዜጎች በቦምብ እያስጋየን እስከ መቼው እንዘልቃለን?
ለጎመን ስር ሽፍቶች የሚከተለውን መልእክት አስተላልፋለሁ። እኔም ከሆንኩ የጎመን ስር ሽፍታ የሚከተለውን መልእክት አስተላልፋለሁ። በየጎረቤት ሀገርና በሀገር ውስጥ የበግ ለምድ ለብሳችሁ ለምትንቀሳቀሱ ሁሉ የንጹሃን ደም በፈጣሪያቸው ፊት ደርሷል። የአቤል ደም በፈጣሪ ፊት ቆሞ እንደሚጮህ በእግዚአብሔር ፊት የንጹሃን ደም እየጮኸ ነው። ስለሆነ እነሆ የወደቀውን የዳዊት ጋሻና ጦር ባነሱት ላይ ክፉ አመጽ ለመቀስቀስ ብላ ጎቶሊያ በተነሳች ወቅት በሕዝቡ ውሳኔ ጦርና ጋሻውን በታጠቀ ሰራዊት ተበሳጭታ የለበሰችውን ልብስ ከገላዋ ቀዳ ይህ አመጽ ነው ከኔ ሌላ ንጉሥ ስትል በማለቷ ተደምስሳለች። እንዴት ነው የተደመሰሰችው? ጎቶሊያ የቀመሰችውን ጽዋ እንድትቀምሱ የዳዊትን ጦርና ጋሻ ባነሳው ሰራዊት የተመራ ስለሆነ ለታጠቀው ሰራዊት እጅን ስጥ፣ በሰላም እጅን ስጥ። ጎቶሊያ የቀመሰችውን ጽዋ አልቀምስም ካልክ የወደቀውን የዳዊትን ጦርና ጋሻ ላነሳው ሰራዊት እጅን ስጥ።